እንደዚህ ፊል አድርጋችሁ ታውቃላችሁ? ዲፕ ዳውን ለማንም አትናገሩትም ግን ብቁ ያልሆናችሁ ስሜት ይሰማችኋል። ወይም ደግሞ ሰዎች ቢቀርቡኝ ደካማ ጎኔን ያውቁብኝና ይንቁኛል ብላችሁ ፈርታችሁ ታውቃላችሁ? ወይም ሃይፐር ሴንሲቲቭ ሆናችሁ ታውቃላችሁ? ድንበራችሁ እንዳይነካ ወይም ደግሞ ዲፕ ዳውን ለራሳችሁ ያላችሁ አመለካከት ብቁ ያለ መሆን ሰዎች የሚሰጧችሁ ቦታ እናንተ የላችሁም ብሎ መፍራት አለ። ወይም ደግሞ በቀላሉ ሰዎች ስለ እናንተ መጥፎ የሚያስቡ ኦር ደግሞ አንደርስታንድ ማያረጓችሁ ኦር ደግሞ ሊትራሊ ያለምንም ምክንያት ሊፈልጓችሁ እንደማይችሉ ተሰምቷችሁ ያውቃል? የሆነ የበታችነት ስሜት ኢንፌሪዮሪቲ ፊሊንግ ወይም ኢንሴኪዩር መሆን፣ ሰዎች በቀረቡኝና ባወቁኝ ቁጥር ይንቁኛል ብሎ ማሰብ፣ እንደዚህ ስሜት ተሰምቷችሁ ያውቃል? እንደዚህ አይነት ስሜት ከተሰማችሁ ምናልባት አቮይደንት አታችመንት ጋር ሊገናኝ ይችላል ማለት ነው። ዲቴል እናወራዋለን። እንኳን ወደ ሀዱ ፖድካስት ሰላም ሰጣችሁ። ሰብስክራይብ አድርጋችሁ ጀምሩ። ሶ ቤዚክሊ እንደዚህ አይነት ስሜቶች የሚሰማችሁ ከሆነ ኢን ዲቴል እኔ አቮይደንት አታችመንት ከአራቱ አታችመንት ውስጥ አንዱ ነው አይደለም? ሁሉም አታችመንት ባይዘው የራሳቸው ጥሩ ጎን አላቸው፣ መጥፎ ጎን አላቸው። ማኔጅ ከተደረጉ ጥሩ ጎን አላቸው። በእኔ እይታ አቮይደንት አታችመንቶች በብዛት ስኬታማ የመሆን ነገር አለ በአንዳንድ ዘርፎች ላይ ሁሉም ላይ ሳይሆን በአንዳንድ ዘርፎች ላይ። ለምን የሚለውን ዲቴል እናያለን። ባይዘው አታችመንቶች በትልልቅ ፕሮፌሽናል በስራ ወርካችሁ ውስጥም እንዲሁም ደግሞ በሪሌሽንሺፕ ውስጥም ኢምፓክት ሊያደርጋችሁ ይችላል። ሶ አንድ አቮይደንት አታችመንት ዲስኦርደር ደረጃ ሊደርስ ይችላል። ሊትራሊ የሜንታል ሄልዝ ኢሹ ማለት ነው። በጣም ሄዶ በጣም ሲሪየስ በሆነ ቁጥር ይሄ አታችመንት ወደ ዲስኦርደር ሊቀየር ይችላል። ስለዚህ በዚህ ውስጥ የምናወራቸው ነገሮች ሁሉ ዲስኦርደር ነው እያልን ሳይሆን አክቹሊ የአቮይደንት አታችመንት የሚያሳያቸው ሳይኖች ናቸው። ቱ ኤክስትሪም የተለጠጠ ከሆነ ኦብቪየስሊ እንደዚህ አይነት ዲያግኖሲስ ሊያስፈልገው ይችላል። እሱን በዚህ ኤሪያ ላይ የሚሰራ የሕክምና ባለሙያ አናላይዝ የሚያደርገው ነው። ሶ እኛ ግን አንድ በአንድ እኔ አቮይደንት አታችመንት አንዱ አታችመንት ስታይል ነው። ሶ ይሄ አታችመንት ስታይል እንዲኖረን ወይም ደግሞ አቮይደንት ማለት ይሄ የማስወገድ የመሸሽ አይነት አታችመንት አለ። ከነገሮችን የመሸሽ አታችመንት ያለው ሰው ምን አይነት ኢንቫይሮንመንት ውስጥ ብታድጉ ነው የሚለውን ራሳችሁም ህይወታችሁን እንድታዩበት። ሶ አታችመንት ከዚህ በፊት እንዳወራ ነው በዋነኛነት የሚገነባው ባሳደጉን ወይም አብረውን ኬር ጊቨር በነበሩት ባሳደጉን ቤተሰብ፣ ዘመድ፣ እንጀራ እናት፣ ጎረቤት፣ ዘመድ ቤት ባደግክበት ወይም ባሳደግ ኢንቫይሮንመንት ጋር የፈጠርከው ቦንድ ወይም ከነሱ የተማርከው ነገር ነው። ባይዘው አታችመንት አንዳንዴ ሰርቫይቪንግም ሊሆን ይችላል። ለመኖር ስትል ቢልድ የምታደርገው ማንነትም ሊሆን ይችላል። ሶ ቤዚካሊ በልጅነት ስለሚሆን ምን አይነት አስተዳደግ ውስጥ ስታድግ ወር ምን አይነት ኢንቫይሮንመንት ለአቮይደንት አታችመንት ሊያጋልጥ ይችላል። ለምሳሌ በጣም ኤክስትሪምሊ ዲስሚሲቭ ወይም ደግሞ ለአንተ ቦታ ማይሰጥ ኮልድ የሆነ ሪጀክት የሚያረገ ፋሚሊ ውስጥ ስታድግ፣ ለምሳሌ እናትና አባት ወይ ስታለቅስ ሊሆን ይችላል ወይ ኢሞሽናል ስትሆን ምናምን አንተ እንደዚህ አትሆን አትልፈስፈስ አትረባም ምናምን እየተባልክ የምታድግ ከሆነ ያን ሪጀክሽን በደንብ ትቀበለዋለህ። ተረዳኸኝ? ያንኑ ኢሞሽናል ነገር ስታሳይ፣ ቨልነራብል ስትሆን፣ ግልጽ ስትሆን፣ ፍቅር ለማግኘት ስትሞክር ይሄ አለ አይደለም። አሁን አንዳንዴ በወታደር አይነት ሜንታሊቲ የሚያድጉ አሉ አይደለም። በእርግጥ ሰው እንደመጣበት ነው ቤተሰቦቻችን ወይ የሚያሳደጉን እነሱ እንደሚያውቁት ነው የሚያሳድጉን። ልንወቅሳቸው አንችልም አይደል? ኦብቪየስሊ ምክንያቱም እነሱ በተማሩት ቤተሰቦቻቸው ባስተማሯቸው ባዩት ህይወት ልክ አንተን ደግሞ መተው ትሬን ያደርጓል አይደል? ምክንያቱም እናት ልታሳድግ የምትችለው አባትና እናቷ ባሳደጓት ልክ ነው። የምታውቀው እሱ ነው። ልታሳይ የምትችለው አታችመንት እሱ ነው። ሶ ቤዚካሊ በልጅነት ዲስሚሲቭ የሆነ አቴንሽን የማይሰጥ ለምትጠይቀው ጥያቄ ዲስሚስ መደረግ አላለም። ይሄ አንተ እንደዚህ አይሆንም፣ ይሄ እንትን አትበል፣ አትልፈስፈስ፣ አታካብድ ምናምን እየተባልክ ለምታሳያቸው እያንዳንዱ ኢሞሽናል ነገር ሪጀክት መደረግ አይደለም ዲስሚስ መደረግ በአንድ ስቴፕ ምን አይነት ሜንታሊቲ ቢልድ እንድታረግ ያደርጋል? ኢሞሽን ማሳየት፣ ስሜትን ማሳየት፣ ዊክነስ ማሳየት፣ ደካማ ጎን ማሳየት ቦታ የለውም። ለሰዎች አክሰፕተብል እንድትሆን ጠንካራ ሆነ መታየት አለብህ እንድትል ያደርጋል ማለት ነው። ሶ ቤዚካሊ ያደግክበት ኢንቫይሮንመንት ኔግሊጌት የሚያደርግህ ከሆነ ቦታ ማይሰጥ ከሆነ አቴንሽን ማይሰጥ ከሆነ ቫልዩ ማይሰጥ ከሆነ ሙሉ ለሙሉ ሰርቫይቪንግ ሜካኒዝም ወይም ኮፒንግ ሜካኒዝም ቢሉ ታደርጋለህ። ለምን ሲባል ሰዎች እንደዚህ ስለማያደርጉ መንገር የለብኝም ማሳወቅ የለብኝም ኢሞሽኔን ውስጤን ድክመቴን ባሳየው ቁጥር ሰዎች ይንቁኛል፣ ሰዎች ሪጀክት ያደርጉኛል፣ ቫልዩለስ ነኝ፣ ኢናዲኬት ነኝ እንድትል ያደርጋል። ሁለተኛው አስተዳደግ ደግሞ ወይም ደግሞ ሁለተኛው ኤክስፒሪየንስ ደግሞ ምን ሲሆን ነው? ሼምፉል የሆነ ወይም በሼምፉል የሆነ ኢንቫይሮንመንት ውስጥ ካደክ። ይሄ ማለት እየተሰደብክ እየተናክ ይሆን አሁን በመልክ ሊሆን ይችላል፣ ባለመቻልህ ሊሆን ይችላል፣ እውቀት የለህም አላረም ቤታችን ተደርጓል። ኢቭን እንኳን እኛ ሳናስተውለው ልጅ ሆነን የሆኑ ሰዎች እንደዛ እናደርጋለን አይደለም።
አይደል ወይ እንትና ከክላስ ውስጥ ወይ በመልክ ጥሩ ያልሆነ ሊሆን ይችላል አይደል ወይ በሆነ ነገር ብቻ ኮንስተንትሊ ሞክ እናረጋቸዋለን አይደል እንደዚህ አይነት ሰዎች አለ ባይዘው ባለማስተዋል እንደዚህ አይነት ኢንቫይሮንመንት ውስጥ የሚያድግ ሰማዋል በቃ ብቁ እንዳልሆነ ኢነፍ ጉድ ኢነፍ እንዳልሆነ እየተነገረው የሚያድግ ብቁ እንዳልሆነ ተርት የሆነ የሚጎለው ነገር እንዳለ እንዲሰማው ረዳኸኝ ስለዚህ ብቁ አይደለም ለቂ በጣም ፔኑን ኤክስፒሪየንስ ያያረጋው ስለሚያድግ ምን አይነት ሜንታሊቲ ቢልድ ያደርጋል እንደዚህ አይነት ሰው መቅረብ ማለት ፔን ነው ሰዎችን ከዚህ ተቹሃል ሐሳብ ይሰጡሃል ዝቅ ያረጋዋል ይበታች ያረጋዋል ስለዚህ በሩቁ ተረዳኝ ሰው በቀረበው ቁጥር ያንተን ደካማ ጎን እየነቀሰ ያሳምመሃል ነው ያን ህመም ኤክስፒሪየንስ ስለሚያረግ በልጅነታቸው ኦር በልጅነቱ ቤዚክሊ እንዲሸሽ ያረጋል ክሎዝነስ ነው መቀራረብን ማለት ነው ያቱም ከልጅነቱ ብቁ እንዳልሆነ ነው ሰው ፊትም ሄዶ ያ ፔን ይመጣበታል ብቁ አለመኖሩ መነገሩ ስለዚህ ሰዎች ብቁ አለመኖሩ ሳያውቁበት መሸሽን ይመርጣል ማለት ነው ረዳኸኝ ሰው ፊት ያንን ደካማ ሳይዱን ማሳየት አይፈልግም ወይም ነው ሰዎች ቶሎ ያንን ደካማ ጎኔ ኖቲስ ያረጉብኛል ያውቁብኛል ብሎ ይፈራል ማለት ነው ይሄም አንዱ ያደግንበት ኢንቫይሮንመንት ለአቮይደንት አታችመንት ሊያጋልጠን የሚችለው አቮይድ እንድናረግ ማለት እንድንሸሽኮ ማለት እኮ ነው በቃ የሚያምህን ነገር ትሸሻለህ አይደል የሚጎዳህን ነገር ትሸሻለህ አይደል እንደዚህ አይነት ኢንቫይሮንመንት ስላደግ ሪሌሽንሺፕ ፍቅር ከሰዎች ጋር ያለ ግንኙነት ሞር ያማል በጣም በተቀራረብ ቁጥር ሰዎች ዝቅ ያረጋዋል ደካማ ጎንን እየነቀሱ ያወጡብሃል ስለዚህ አለማሳወቅ ድብቅ ብለህ ርቀህ መኖር ሸሽተህ መኖር የተሻለ መፍትሄ ነው ብለህ እንድታስብ ያደርጋል ማለት ነው አራተኛው ደግሞ ፐርፌክሽኒዝም አይነት ኢንቫይሮንመንት ውስጥ ታርክ በቃ ፐርፌክት የሚጠብቁ ቤተሰቦች አሉ አስተዳደግ ላይ ፐርፌክት እንድትሆን በቃ ወይ ጎበዝ ተማሪ ያረጉና መጥቅ እንደዚህ ስትወርቅ ስህተት ላለመስራት ስትል ትሸሻለህ ብዙ ነገሮችን ምክንያቱም ፐርፌክት የሚጠበቅብህ ስለዚህ ከፐርፌክት ዝቅ ያለ ነገር ስለማይፈቀድልህ ወይም ስላላየህ ሞክሬ ስተት ከምሰራ ብሸሸው አየህ ቢዝነስ መጀመር አይፈልግም ለምሳሌ ለምን ከሞከረ ፌል ቢያረግ ፌለሪቲን እንዲቀበል አርገው አይደለም ያሳደጉት ፌለሪቲን አክሰፕት እንዲያረግ ሳይሆን ፌለሪቲ ኢንአክሰፕተብል አይሆን ኢንቫይሮንመንት ስለሆነ ያደገው መውደቅን መውደቅ የሚሸሽ ሰው ደግሞ ምንም አይሞክርም ማለት የማይሞክር ሰው ብቻ ነው የማይወድቀው አይደል አቮይድ እንድታረግ ያረጋል ሪሌሽንሺፕ አቮይድ እንድታረጋል ግንኙነት አቮይድ እንድታረግ ያረጋል ምክንያቱም ፐርፌክት መሆን አለበት ነው የሆነ ነገር የሚል ኢንቫይሮንመንቱ ስለምታርግ እነዚህ ሶስት ነገሮች ቤዚክሊ በተለይ ያንግ ስንሆን በጣም ቤተሰቦቻችን ፐርፌክት አድርገው ያስቡናል በትምህርት ጎበዝ ከሙ ጫዋ ምናምን ከዛ በጣም አቮይደንት ይሆናሉ እነዚህ ሰዎች ሚስቴክ ሜክ ላለማድረግ ሲሉ ወይም ደግሞ ቤተሰብ ያሳያቸውን ያንን ጥግ ላለመስበር ሲሉ በጣም ብዙ ነገር ይሸሻሉ ኢነ ፖዚቲቭ ወይ ሊጠቀም ይችላል ከብዙ ነገር ላይ ያርቅ ይችላል ግን ስቲል ደግሞ ኢንቲሜሲም ላይ ካለ ሰው መኖርን በጣም ቢልድ አርገውት ብቸኝነት ሞር ኮምፎርታብል እየሆነ ይሄዳል እነሱ ሴፍ ስፔሳቸው ራሳቸውን ብቻ ነው የሚያምኑት ትረስቲንግ ኢሹ አለባቸው ተረዳኝ ከኔ ውጪ ያለ ሰው ይከዳኛል ይሸጉደኛል ኤኒ ታይም ሊሄድ ይችላል ብለው ይፈራሉ ስለዚህ ምን ያረጋሉ ፕሮቴክት ለማድረግ ራሳቸውን አቮይድ ያረጋሉ ማለት ነው ቴክኒካሊ አቮይደንት አታችመንት ዲስኦርደር ብሎ ላይክ እንደ ሳይንስ እንደ ካታሎግ ቡክ ላይ ተቀመጠ አለ ዲስኦርደር ሲደርስ ማለት ወይም ህመም ሲሆን ማለት ነው ሜንታል ሄልዝ ኢሹ ሲሆን ቱ ኤክስትሪም ሲሄድ ማለት ነው ያ ነገር ተለጥጦ እንትን ላይ ሲደርስ የአቮይደንት አታችመንት ወደ ዲስኦርደር ይቀየራል ግን እነዚህ ነገሮችም ሞዴሬት ሌቭል ወይም በመጠኑ ደግሞ ሲኖርባችሁም ተሰማሃይ አቮይደንት አታችመንት ጋር ሊገናኝ ስለሚችል ጀስት እኔ አም ጀስት ኢንፎርሜሽን ነው ሼር ያረኳችሁ ያለሁት ሜዲካል አድቫይስ አይደለም በዚህ መንገድ ራሳችሁንም መገመት ትችላላችሁ የመጀመሪያ አቮይደንት አታችመንት ያለባቸው ሰዎች ወይም አቮይደንት አታችመንት በተቻለ መጠን ከሰዎች ጋር የሚያገናኛቸውንና የሰዎች ሪጀክሽን የሰዎች አስተያየት የሰዎች ትችት ሊያደርስባቸው የሚችሉ የሥራ አይነቶችን በጣም ነው የሚሸሹት ለምን እንዳልኩ ትችትና ፔን ስላደገ ስለሚጠሉት ፔንፉል ስለሆነ ኤክስፒሪየንሱ ደስ ስለማይል የሚሸሹት ነገር ይሆናል ሰርቫይቭ ለማድረግ ሜንታሊ ሰላም ለመሆን ሲሉ እንደዚህ ነገሮችን ባለማድረግ ባለመጠየቅ ባለመጠበቅ ከሰዎች ራሳቸውን ሴፍ ዲስታንስ ውስጥ ያስቀምጣሉ ወይም የተረጋገጠ ሰላም የሆነ ቦታ ላይ ያስቀምጣሉ ማለት ካልነካ አይነካማ አይደል ብዙ ሰዎች በእንደዚህ ነገር ሲጎዱ አይታጣም ደፍሮ መስራት አይችሉም ለምን ስትላችሁ በቃ ትችትን አይችሉትም መቀበል አይችሉም ሶሻል ሚዲያ ሊሆን ይችላል ሴልስ ኤንድ ማርኬቲንግ ሊሆን ይችላል አይደል ብዙ ነገሮች እኮ አሉ አይደል ሰዎች ፊት ወጣ ፐርፎርም ታረ ፐብሊክ ስፒኪንግ ሊሆን ይችላል ይሄንን እንደ መፍትሄ የሚያዩት ከዚህ ኤክስፒሪየንስ ለመሸሽ ሲሉ አቮይድ ማድረግ ወይም ደግሞ አለማድረግ በቃ በፍጹም አይነኩልም አንኮምፎርታብል ነው የሚያደርጋቸው እንደዚህ አይነት ነገር ረዳኸኝ ይሄ ይሞክራሉ አይደል በቃ አንኮምፎርታብል ነው የሚያደርጋቸው ይሄ ለሰዎች አሳልፈው ራሳቸው የሚሰጡበት ኢንቫይሮንመንት ለትችት ለምናምን ለአስተያየት ለምናምን በፍጹም አስተያየት አይወዱም ክሪቲሲዝም በጣም ነው የሚረብሻቸው ስለዚህ ክሪቲሲዝ እንዳታረጋቸው ዘ ቤስት ኦፕሽን ምንድነው አንተን መሸሽ ፍቅር ግንኙነት ሊገቡ ቢያስቡ
በጣም ከወደድኳት ትንቀኛለች ወይ የሆነ ነገር ካልኳት እንዲህ ትለኛለች የሚል አስተሳሰብ ማለት። ስለዚህ አቮይድ ያደርጋል፣ በሩቅ አይቀርብም። ገባ? ቱማች ከቀረብኳት ደካማ ጎኔን ታውቅብኛለች፣ ቱማች ከቀረብኳት ዊክነስ ይታወቃል። ያን አይፈልጉም። ለምን? ጀጅ መደረግን አይወዱም፣ ክሪቲሳይዝ መደረግን አይፈልጉም፣ አስተያየት እንዲሰጣቸው አይፈልጉም። ከሰዎች ጋር ባላቸው ግንኙነት እንደሚወደዱና እንደሚፈለጉ እርግጠኛ ካልሆኑ ከማንም ሰው ጋር ግንኙነት አይጀምሩም። ረዳኸኝ? ምክንያቱም ሰዎች ውስጥ ቶሎ አይምሯቸው ውስጥ ያደገባቸው ነገሮች ብቁ እንዳልሆኑ የሚያስቧቸው ይመስላቸዋል። ሰዎች ተረዳኸኝ? እንደማይችሉ ቀድሞ የሚያስባቸው ይመስላቸዋል። ስለዚህ እርግጠኛ አንተን የሚቀርቡ እንደምትወዳቸውና ለነሱ ፖዚቲቭ የሆነ ኤነርጂ እንዳለ ካወቁ ብቻ ነው። ለዛም ነው መዳፈር የማይፈልጉት ወይም የሴልሱን ወይ እንደዚህ አይነት ስራዎችን አቮይድ የሚያደርጉበት ምክንያት ያ ነው። ምክንያቱም ይሄ አታች እንትን ሪጀክሽኑን መቀበል ስለማይፈልጉ፣ መስማት ስለማይፈልጉ፣ ያን ፔን ኤክስፒሪየንስ ማድረግ ስለማይፈልጉ ማለት ነው። ስለዚህ የሚፈለጉበት የሚወደዱበት ካልሆነ በስተቀር ይሸሻሉ ማለት ነው። አቮይድ በማድረግ ይመርጣሉ። ቶሎ ኤክስትራ ኢፈርት አያደርጉም እዛ ኤሪያ ላይ። ይሄም አንዱ ችግራቸው ነው። ሌላው ኢንፌሪዮሪቲ ፊሊንግም አለባቸው። ራሳችንን ኢናዲኩዌት ነኝ ብቁ ነኝ ብለው አያስቡም። ዲፕ ዳውን ለአንተ አይነግሩህም። ባይ ዘ ወይ አቮይደንት አታችመንት ኢትስ ኦል አባውት ፕሮቴክቲንግ ዘምሰልቭስ ራሳቸውን ፕሮቴክት ማድረግ ስለሆነ ለአንተ የሚታዩ ታፎ ነው ወይም ጎበዝ፣ ጠንካራ፣ ምናምን ቆራጥ ምናምን አድርገህ ነው የምታያቸው። ዲፕ ዳውን ግን ብቁ ነኝ ብለው ስለማያስቡ፣ ሲያድጉ እንደዛ ተብለው ስላደጉ፣ ቦታ ሳይሰጣቸው ስላደጉ፣ ለእኔ ስሜት ቦታ ያለው ሰው አለ ብለው ስለማያስቡ ኢንፌሪዮሪቲ ፊሊንግ ይሰማቸዋል። ቶሎ ይናደዳሉ። ቶሎ እንደኔ ሳቅም ቶሎ እነሱ ላይ ይመስላቸዋል። የሆነ ሰዎች በቃ ላይ ካላለ ቶሎ ግሩፕ አድርገው እነሱን አቮይድ ያደርጓቸው ይመስሏቸዋል። ተረዳኸኝ? ያ ፊሊንግ አሁንም እንዲሸሹና ትንሽ ነገር ሲፈጠር እንደ ሬድ ፍላግ አይተው ዞር እንዲሉ ያደርጋቸዋል። ያን ስሜት ኤክስፒሪየንስ ላለማድረግ ቱ ዘ ሞስትሊ አቮይደንት አታችመንት ወንድ ላይ በብዛት ይታያል። አሁን ባለፈው አንክሸስ አታችመንት ሴቶች ላይ በብዛት እንደ ሀሳብ ይባላል። አቮይደንት አታችመንት ላይ እንደዛ ነው። ወንዶች ግን ለሁለቱም ነው፣ ሴትም ወንድም መሆን ይችላል። ግን ሞስትሊ በወንዶች ይባላል አቮይደንት አታችመንት። በቃ አቮይድ ማድረግ፣ መሸሽ፣ ኢንዲቪጁዋሊቲን መምረጥ፣ ለብቻ መሆንን መምረጥ፣ እነዚህ አይነት ነገር ባሉ ኢንሴኪዩር እና ኢንፌሪዮሪቲ ፊሊንግ ማለት ለምን ዲፕ ዳውን እኔን የሚረዳኝ አንደርስታንድ የሚያደርገኝ ብቁ ነኝ፣ ለነዚህ አቴንሽን እንዲሰጠኝ ብቁ ነኝ ብለው አያስቡ። ያንን ፕሮቴክት ለማድረግ ነው አቮይድ የሚያደርጉት እንጂ የተለየ ጠንካራ ብረት ሆነው አይደለም። ተረዳኝ? ለምሳሌ አንተ ኮንስተንትሊ እዚህ ጋር እንደዚህ ያረክ ብታረግ ወይም ደግሞ የምትነዳው ነገር ለምሳሌ የግንበኞች እጅ አይተህ ታውቃለህ? በጣም ጠንካራ ነው ቆዳቸው አይደል? ለምን መሰለህ? የመጀመሪያ ቀን ይላጣል አይደል? ይላጣል። ስለዚህ ቀስ በቀስ ጠንካራ ቆዳ ቢልድ እያደረገ ይሄዳል አይደል? ቆዳቸው እንዲቋቋም ኔቸር ራሱ ሰርቫይቭ ለማድረግ ሲል ወደ ውስጥ ገብቶ የውስጡን አካል እንዳይጎዳው ጠንካራ ከቨር ቢልድ ማድረግ ይጀምራል በራሱ አይደል? ልክ እንደዛው አቮይደንት አታችመንት በጊዜ ሂደት ጠንካራ የሆነ ሺልድ ቢልድ ማድረግ ይጀምራል። ያንን ፔን ፊል ላለማድረግ መሸሽ፣ አቮይድ ማድረግ፣ ማስወገድ፣ አለመጠጋት፣ ብዙ ነገር። ሪሌሽንሺፕም ላይ ቀስ ብለን እንመጣበታለን። እና ኢንቲሜት የሆነ ሪሌሽንሺፕም በጣም ስምጥ ሲል መሸሽ ነገር ያሳያሉ። በቃ ይሄ ቀድሞ መጎዳትን ይጠነቀቁታል ብለህ አስበው። በሌላ መልኩ በጣም ቀድሞኑ ብዙ ስቴፕ ሄዶ ነው ሰዎች ሊጎዱኝ ይችላል ብለው ስለሚያስቡ አቮይድ የሚያደርጉት ማለት ነው። የተሰደቡ ይመስላቸዋል። ትንሽ ነገር ክብራቸውን የነካቸው ይመስላቸዋል። በጣም ሃይፐር ሴንሲቲቭ ናቸው። ተረዳኝ? ትንሽ ነገር ተርክ ክብራቸውን የነካቸው ነው ይመስላቸው። እንትን ያልካቸው ነው ይመስላቸው። ኢንሰልት የሰደብካቸው ነው ይመስላቸው አሉ። በጣም እንደዚህ አይነት አካባቢዎች ትንሽ መቃለድም በጣም ውስጥ የገባህ ይመስላቸው። ገብቷል? የሆነ ባውንደሪያቸውን አይፈልጉትም። የሆነ ላይን ክሮስ እንድታረግ ያማቸዋል። የናካቸውን ይመስል ያ ንቀት ፊሊንግ በልጅነታቸው ስላለ አልተደመጥኩም፣ አልተሰማውም፣ አቴንሽን አልተሰጠኝም የሚለውን ኮፓፕ ለማድረግ ዘ ሴም ፊሊንግ የሚመስል ነገር ካሳያቸው ዘለው አግሬሲቭ ይሆናሉ። ተረዳኸኝ? ከዛ ደግሞ ይሸሸዋል ማለት ከዛ በኋላ አጠገባቸው እንድትደርስ አይፈልጉም፣ አቮይድ ያደርገዋል ማለት ነው። ቤዚካሊ ይህም ካራክተር አላቸው ነው። ከዚህ ውጭ ደግሞ ሪሌሽንሺፕም ላይ ስትመጣ ደግሞ በጣም ምስጥ ስትል በጣም ይፈራሉ። አሁን ለምሳሌ አቮይደንት አታችመንት ከአንክሸስ አታችመንት ጋር ወይም ባለፈው ካወራኑ አታችመንት ጋር ወይም ደግሞ እቺ ሙጭጭ የምትለው አላርም ኢሞሽናሊ ዲፔንደንት የምትሆነው የኔ አሁንም ደውልልኝ፣ አሁንም ላገኝ፣ አሁንም ውደደኝ፣ አሁንም ምናምን የምትለው አይነት ሴት ጋር አቮይደንት አታችመንት ወይም ወንድም ቢሆን ችግር የለው መሆን አይችሉም። በቃ ተቃራኒ ጾታ ነው እያወራሉት። መሆን አይችሉም። ለምን ብለህ ከጠየቅከኝ አቮይደንት አንክሸስ አታችመንት ያለባት እቺ ሙጭጭ የምትለው አይነቷ በጣም አቴንሽን ትፈልጋለች። ታይም ላገኝ ማለት ይሄኛው ደግሞ አይፈልግም። ነገ ልጎጂኝ አይነት ስሜት አለው። ነገ ጥሎኝ ሲሄድ እጎዳለሁ። ነገ አቮይድ ማድረግ ነው። ይሄ ኢሞሽናል መጣበቅን አይመቸውም። ሪሌሽንሺፕ ራሱ ምን ይጠቅማል ብለው የሚያስቡ ናቸው በብዛት እንደዚህ አይነት ሰዎች አቮይደንት አታችመንት ያለባቸው። ባክለ ራስን ያለኸው ሰው ራሱ አያስፈልግህም።
በቃ ራስህ ብቻ ነው ራስህ ያለው። አንዳንዴ ሰክሰስፉል ያደርጋል ይሄ ሜንታሊቲ ባዘው። በጣም ቢዚ ናቸው፣ ስራ ላይ ነው የሚሆኑት በብዛት። ረዳይ ኢንቲሜት የሆነ ሪሌሽንሺፕ ሳይሆን የሆነ ግንኙነት መስርተው እንድትጣበቅባቸው አይፈልጉም። ተረዳኸኝ? ወይም ደግሞ ኃላፊነት እንድትሰጣቸው አይፈልጉም። በቃ ስራ እንድትሆንባቸው አይፈልጉም። አቮይድ ነው የሚያደርጉ። ሶ አንክሽስ አታችመንት የሆነች ደግሞ አትፋታም አይደል? ስለዚህ ሳፎኬት ታደርጋለች ማለት ነው፣ ታፍነዋለች። ረዳይ ስለዚህ አይሆንም። ብዙ ጊዜ ከአንክሽስ ተቃራሪ ነው የሚሆኑት። ኢንድ ቱ ኢንድ እሱ ስፔስ ይፈልጋል፣ መሸሽ ይፈልጋል፣ ኢንዲፔንደንሲውን በጣም ይወደዋል፣ ግላዊነቱን በጣም ይወደዋል። እሷ ደግሞ ግሩፕነቱን ትወደዋለች፣ ለመተንፈስ ያሰው ያስፈልጋታል። ተረዳኝ? በጣም ኤክስትሪምሊ ዲፔንደንት ነች ኢሞሽናሊ። ሲከፋት ትፈልገዋለች፣ ስትደሰት ትፈልገዋለች፣ ስትተኛ ትፈልገዋለች፣ ስትነሳ ትፈልገዋለች። አያል በጣም ተቃራኒ ፖል ማለት እሱ መሸሽ፣ እሷ መቅረብ የማይሆን ነው የሚሆነው። ሶ ሞር ኦፍ ሴኪር አታችመንት ሲሆን ይችላል። ሶ ሪሌሽንሺፕ ላይ እንደዚህ አይነት ካራክተር ያሳያሉ አቮይደንት አታችመንት ያለባቸው ሰዎች። ኢሞሽናሊ ወይም ደግሞ በስሜት ዲፕ የሆኑ ኮንቨርሴሽኖችን ማድረግ አይፈልጉም። አሁን ብዙ ጊዜ ፋሚሊ ውስጥ ሪሌሽንሺፕ ላይ ይፈጠራል። በቃ አንዳንድ ሰው ዲፕ የሆነ ኮንቨርሴሽን ማድረግ አይፈልግም። ያ ነገር ለምንድነው ስለዚህ ጉዳይ ማውራት ያሰጠል በደግ ብሎ ይላል። በቃ አይፈልግም። ረዳኛለም አቮይድ ማድረግን ይመርጣል። ምክንያቱም ውስጡ ገብቼ ፔኑን ኤክስፒሪየንስ ከማረገው አቮይድ እና ዲፕ የሆነ ኮንቨርሴሽን ወይም ደግሞ ፍቅር በጣም ጫን እያለ ኮሚትድ እየሆነ ሲሄድ መሸሽ ይመርጣል። የማለት ባይ ዘ ወይ ሊኖርብህ ይችላል ቱ አን ኤክስቴንት ፉሊ ባይሆንም አቮይደንት አታችመንት ከሁላችንም ሊኖርብን ይችላል በሆነ ኤክስቴንት ከመጣንበት ህይወት አስተዳደግ ያለፈ ሪሌሽንሺፓችን ምናምን አይደለም። ሶ ትንሽ ነገሩ ጥብቅ ብሎ ሲሪየስ እየሆኑ ሲሄድ የምትፈራ አይነት ሰው ትሆናለህ። ስለዚህ ስፔስን እዛው አለ አይደለም። ይሄ እንዴት ነው መሄድ ከፈለኩ መሄድ እንደምችል ማረጋግጥበት ጉልበት ይፈልጋል። አቮይደንት አታችመንት ገባ ይፈልጋል እኮ ኢንቲሜሲ ፍርሃት ስላለበት መነሻው ባይ ዘ ወይ አቮይደንት አታችመንት ፍርሃት ነው። የመጎዳት ፍርሃት፣ ሪጀክት የመደረግ ፍርሃት፣ የመተቸት ፍርሃት፣ አትበቃም የመባል ፍርሃት። ውስጡ የሚያስበውን ፕሩፍ እንድታረግለት አይፈልግም፣ እንድታረጋግጥለት። ስለዚህ ከምሰማ አንዳንዴ መስማት የምትፈራቸው የምትሸሻቸው ነገሮች የሉም። ለምሳሌ ስለ ኮቪድ ምናምን የሆነ ሰዓት ሲወራ አንዳንድ ሰው አይደምጥም። ዛሬ ዝጋሊ እኔ መጨነቅ አልፈልግም ነው የሚለው። ወይ ቲክቶክ ላይ ገብቶ ጎግል ላይ ገብቶ የካንሰር ምልክት ብሎ ሰርች የሚያደርጋለ ገና ስከፍተለት አረረ ዝጋው ይልሃል። አቮይድ የሚያደርጋል። ለምን ነው ድንገት ምልክቶቹ የሚመስል ቢኖሩ እኔ ላይ ፈራለሁ ነው አይደል? ከዛ ትጨነቃለህ፣ ስትረሱ ልገባ ነው። ስለዚህ አቮይድ ታረ ልክ እንደዛ አይነት ስሜት ነው ሀሳቡ። ረዳይ ፊሊንጉን ስለሚያውቀው አቮይድ በማድረግ መፍትሄው ወይም ደግሞ የተሻለ አማራጭ አድርጎ ስለሚያስብ ነው። በጊዜ ሂደት ዲስኦርደር ደግሞ ሲሆን ሲሪየስ ይሆናል፣ ሲቪር ይሆናል። በቃ ላይክ ሊትራሊ በጣም ብዙ ነገር ነው አቮይድ የሚያደርጉ። ኢንቲሜሲ አይፈልጉም፣ ኢንዲፔንደንት ናቸው፣ ትጨንቃቸዋለህ ጥብቅ ስትል። በጣም በቃ ላይክ የራሳቸውን ስፔስ በደንብ የሚፈልጉ ሰዎች እየሆኑ ይሄዳሉ። ሶ እንዳልኩት ግጭት ወይም ደግሞ ቨነረብል መሆን ያለባቸው ቦታ አለ። ብዙ ሴቶች አሁን ከሪሌሽንሺፓቸው ትልቅ ግጭት ግልጽ አይሆንልኝም፣ የውስጡን አይነግረኝም፣ የሚሰማውን አይነግረኝም ነው። አንዳንድ ወንዶች ደግሞ ሞስትሊ ቨነረብል አይሆኑም። ደካማ ጎናቸውን በሆነ ሳይድ ያጥሩ ነው ተብሎ ይመከራል በሪሌሽንሺፕ ላይ። ግን አቮይደንት አታችመንት ስትሆን ግን በፍጹም ደካማ ጎነን አታሳይም። ሌሊቱን ሙሉ እያለቀስክም ቢሆን ፈልጋትም ቢሆን ላለመሸነፍ ነው ጥረት የምታደርገው። ለምን? ካወቀች ዊክነስ እንደታወቀ ታስባለህ ማለት ነው። ኮንፊደንስ እጥረትም አለ አቮይደንት አታችመንት። ኢንፌሪዮሪቲ የበታችነት ስሜት አለ ስላልን ቅድም። ግን ዲፕ ዳውን ነው ያ ኮር ከኋላ ነው። ፊት ለፊት የምታየው አንተ ሌላ ነው። ቆዳቸው ላይ ያለው ፕሮቴክት እያደረጉ ስለሆነ እነሱ ራሱ ላይ ያስተውሉት ይችላሉ። ዲፕ ዳውን ከራሳቸው ጋር ኮንሽስ ሆነ ዲስከስ ለማድረግ ከፈለክና ወደ ኮግኒቲቭ ቴራፒ ከመጣ አብዛኛው ነገር አልችልም፣ አይሆንልኝም፣ አይሳካልኝም፣ አንደርስታንድ አያረጉኝም ምናምን የሚል ከውስጥ የሚወጣ ፔን አለ፣ ህመም አለ። መነሻው ያ ነው። እንዳልኩት ሰርቫይቪንግ እና ኮፒንግ ሜካኒዝም ነው አቮይደንት መሆን። ለመኖር አላረ whatever makes you ለአንተ ቤተር እንትን የሚሰጥ። አሁን አንዳንድ ሰው ዜና አላዳምጥም ይላል። በቃ ለምን ነው የማያዳምጠው ካልክ ሰላሙን ፕሮቴክት እኮ ለማድረግ ነው። አይምሮዬን ለምረብሻለሁ ነው አይደል? ልክ እንደዛው ሁሉንም ህይወት በዛ መንገድ መኖር ማለት ነው። አንዳንዴ ሪስክ መውሰድ አለብህ አይደል? አንዳንዴ ቨልነራብል መሆን አለብህ አይደል? አንዳንዴ ለሰዎች እምነት መጣል አለብህ። ስፔሻሊ ቦንድ ሲሆን ከሰዎች ጋር። አቮይደንስ ሲሆን ግን ራዘር እንዲህ ከማድረግ ቢቀር የሚል እንዲህ ነገር ውስጥ ከምገባ ቢርበኝ ይሻለኛል የሚል አስተሳሰብ እንደማለት ነው። በነገራችን ላይ ቅድም እንዳልኩት አቮይደንት አታችመንት ያለባቸው ሰዎች ከውጪ ነው እንጂ ጠንካራ ታፍ አደገኛ ምናምን የሚመስሉት በጣም ኢሞሽናሊ ሴንሲቲቭ ናቸው። ማንም የማያውቅባቸው ኢሞሽናሊ ሴንሲቲቭ ስለሆኑ ሃይፐር ቪጂለንት ስለሆኑ ሃይፐር ሴንሲቲቭ ስለሆኑ ነው የሚጎዳቸው ነገር ቶሎ የሚሸሹት። አታችመንት ሲመጣ ቶሎ የሚርቁት ፊሊንጉን ስለሚረዱት ማለት ነው። አገኘኸኝ? ሶ ዲፕ ዳውን ኢሞሽናሊ በጣም ሴንሲቲቭ ናቸው፣ ግን አይሳዩም። ሊሞቱ አያሳዩም፣ አይፈልጉትም ማሳየት። ኮኔክሽን በጣም ነው የሚፈልጉት ከሰዎች ጋር፣ ግን ትረስት የላቸውም። ምክንያቱም አስተዳደጋቸው ላይ የሚያምኑት የሚደገፉበት ሰው አላዩ።
ስለዚህ አንተ ትናንት ቤተሰብ ያሳደገኝ ብዙ ዋጋ እንትን ያለኝ ያልሰጠኝ እንትን አንተ ትሰጠኛለህ ብለው አያስቡም። ተረዳኸኝ? ያሳደገ የወለደህ ምናምን የተንከባከበ አቴንሽን ያልሰጠኝ ትናንት የመጣች ሴት አቴንሽን ተጠያች ብለው አያምኑ። they would rather protect themselves ገባ ይሄ እንትኑን ኢንቲሜሽን ይፈሩታል። በቃ ላይ አሁን አበባ መስጠት ይፈልጋል ይዞ መጥቶ እኮ ለፍቅረኛው ግን ከዛ በኋላ ይመጣው ሴት የሆነ ሊመስል በቃ ኢንቲሜ የተሸነፈ ቢመስላትስ ብዙ ካልኩሌሽን ውስጥ ይገባል። አቮይድ ያደርገዋል። ስለዚህ አለመስማትን ይመርጣል፣ አለማድረግን ይመርጣል። ኢንቲሜት የሚመስሉ ነገሮችን መሸሽ ይመርጣል እንጂ ኮኔክሽን ይፈልጋል፣ አብሮ መሆን፣ ፍቅረኛ መያዝ ምናምን ይፈልጋል። ግን ውስጡ ደግሞ መልሶ ይታገላል። ያደገበት ኢንቫይሮንመንት አቮይድ እንዲያደርግ ያደርገዋል። ባጭሩ ፍርሃት ስላለባቸው በተቻለ መጠን ለሰዎች የሚታየውን ነገር ኮንትሮል ያደርጋሉ ማለት ነው። ቱ አን ኤክስቴንት እኮ ጥሩ ነው። በጣም ማኔጀብል ከሆነ ጥሩ ጎንም አለው። ኢንታይርሊ ባድ ነው ማለት አይደለም። ገባል? አንዳንዴ ዊክነስን አለማሳየት ጥሩ ነው። አንዳንዴ ኤክስትሪምሊ ዲፔንደንት አለመሆን ጥሩ ነው። ብዙ ነገር ልትል ትችላል። ግን በዛው ልክ ደግሞ ከሰዎች ጋር ያለ ኮኔክሽን ኦልዌይስ ዊክ እና ቤዝድ ኦን አንተ ኮንፈርት ዞን ብቻ ይሆናል። ሰው ተሻግረህ አትሄድም ማለት ነው። ለምሳሌ ትልቅ ስራ ይወዳሉ፣ ትንሽ ስራ ይወዱም። አቮይደንት አታችመንቶች ሊደርሺፕ ምናምን ከሆነ ችግር የለባቸውም። ለምን? የሆነ የሴኪዩር ስፓት አላቸው። የራሳቸው አለቃ ነው። አንተን ማናገር አይጠበቅበትም አይደል? አንተን መንከባከብ አይጠበቅበትም። ግን ከታች ጸሐፊ ምናምን ግን አይችሉም። ሪጀክሽን፣ ትችት፣ ስድብ አይችሉም። በቃ ይሄ በሰው ስር ሆኖ እንትን የመቀበል ነገር የላቸውም። ሶ ይሄም የራሱ ካራክተር አለ። ሶ ቤዚካሊ ከእንደዚህ አይነት አታችመንት ታዲያ እንዴት ሂል ይደረጋል? ኦብቪየስሊ አንደኛው ፕሮፌሽናሊ ዜሪያ ላይ በሚሰራ ሰው ሕክምና ማግኘት ነው። ሲሪየስ ከሆነና ዲስኦርደር ከሆነ ማለት ነው። ያ ምንድነው? ኮግኒቲቭ ቢሄቪራል ቴራፒ የሚባል ነገር አለ። ስለ ራሴ ያለህን አመለካከት በአዲስ አመለካከት መቀየር ማለት ነው። ቀስ በቀስ ገብቷል። ብቁ አይደለሁም የሚለውን ገባርለም ሰዎች ኢሞሽናሊ ባሳያቸው ቁጥር ይንቁኛል፣ አይፈልጉኝም፣ ቦታ አይሰጡኝም፣ ደካማ ጎኔን ሰው ይንቀኛል የሚል አመለካከቶች አሉ። ስለ ራሴ ያያዝካቸው ኢንሴኪዩር ሆንክባቸው፣ የምትፈራው ኮኔክሽን በጊዜ ሂደት እንደዚህ አይነት ነገርን ሊትራሊ ቴራፒ ነው። ያ ማድረግ ይችላል። ግን ሰዎች በራሳቸውን በተወሰነ መልኩ መሞከር ይችላሉ። ለራስ የምትነግረውን ሂስትሪ እየቀየርክ መሄድ ማለት የምትፈለግ እንደሆንክ ኮንፊደንት እንደሆንክ ምንም ይጎል ነገር እንደሌለ እስጀስት ያ የሆነ ፖይንት ላይ ያደክበት የለመድከው የሚገባህ ሜንታሊቲ ነው። ግን አክቹሊ እሱን መቀየር እንደሚቻል አንደርስታንድ ማድረግ ኮንሺየስ መሆን። እንደዚህ አይነት ፊሊንግ ሲመጣ ደግሞ ፑሽ በማድረግ ራስህ ሽሽ ጥፋ ምናምን የሚልህ ሲመጣ ፑሽ በነገራችን ላይ መስል ማውጣት ከፈለክ ብሎ የምታደርገው ይህ ፑሽ አይደለም እየከበደ እያስጠላህ ጡንቻ እየተሰነጣጠቀ ትገፋለህ። ዛት ምን እንዲሆን እንዲጠነከር አቮይደንት አታችመንትም ስትሆን ተዋት ታዩ ሂጂ በቃሽ ተጣብቅ ጭንቅ የሚል ስሜት ሲሰማ አጌንስት ዛት ስሜት ወይም በዛ ስሜት ተቀረኒ ኮኔክሽን ለመፍጠር መግፋት አለ ሰብረህ እስክትወጣ ድረስ ማለት ነው። አክቹሊ ሰዎች መታመን የሚችሉ እንደሆኑ አንደርስታንድ እስክታደርግ ድረስ አክቹሊ አንተ ብሊፍ እንጂ ሰዎች ፐርሰፕሽን ውስጥ እንደዛ እንዳልሆነ አንደርስታንድ እያደረግህ ስትሄድ ማለት ያግን ፑሽ ማድረግ ደግሞ ይፈልጋል። የተወሰነ ከኮንፈርት ዞን መውጣት ይፈልጋል ማለት እያስጠላህ ክሎዝ ለመሆን መሞከር። ጓደኛ ሰዎችን ለመታወቅ በጣም ይቸግረዋል አቮይደንት አታችመንት ያለበት ሰው። ለምን እዛ ግሩፕ ውስጥ ብገባ ይሆን ለትችት ይመቻለው ብሎ ያስባል፣ አልመጥናቸውም ብሎ ሊያስብ ይችላል። ገባ? ስለዚህ ከሱ የሚበልጡትን ሰዎች አቮይድ ማድረግ ነው የሚተዳደረው እንደማለት ነው። በቃ አይጠጋም። ለምን መበለጥን ይፈራል፣ ዝቅ ተደርጌ ይታያለው ብሎ ስለሚያስብ ማለት ነው። ሶ ቤዚካሊ ፑሽ በማድረግ ራስን እያስጠላህ እየደበረህ ነገሮችን በማድረግም አንድ ስቴፕ ነው ፊክስ ሊደረግበት የሚችል። ሁለተኛው ሴኪዩር ከሆነ አታችመንት ካላቸው ሰዎች ጋር ቢሆኑ የተሻለ ነው፣ አንሺየስ ከሚሆኑ በላይ ፊክስ ለማድረግ በጊዜ ሂደት ሴኪዩር። ምክንያቱም እነዚህ አይነት አቮይደንት አታችመንት ያለባቸው ሰዎች በጊዜ ሂደት ስፔሳቸውን እየሰጠ ነው ሰው ፍቅር ሊያስይዛቸው የሚችለው። ትረስት በቀስ ቢልድ እንዲያደርጉ የሚያደርጋቸው ገባ? በቀስ በቀስ ሰው መታመን እንደሚችል፣ ሰው ዘላቂ እንደሆነ፣ ሰው አንደርስታንድ እንደሚያደርግ፣ ሰው እንደሚወድ፣ ሰው ቫልዩ እንደሚያደርጋቸው ባንዴ ኦቨር ስታደርግባቸው የሆነ ሰዓት እንደሚቆም አስዩም ያደርጋሉ። ግን ቀስ በቀስ አለ አይደለም ካንተን ሳይጫንህ ካንተ ምንም ሳይፈልግ ለምን አልደወልክልኝ ለምን አልመጣህ ብለም እንደዚህ ሳይሆን አንተ ብቻ አድራጊ የምትሆነው አለ አይደለም ስትፈልግ ስትወድ እንደዛ አይደል ሴኪዩር ስትሆን ከወደድክ አንተ ወደድክ ነው በቃ። ግዴታ ያ ሰውዬ ካልወደደኝ አትልም። በቃ የምትችለውን ታደርጋለህ ኢሞሽናሊ ዲፔንደንስ ስላልሆንክ ማለት ነው። ሶ ሞር ኦፍ ሴኪዩር ከሆነ አታችመንት ጋር ሪሌሽንሺፕ ቢመሰሩት ቀስ በቀስ እነሱም ወደዚህ እየመጡ ይሄዳሉ። አቮይደንትነታቸውን እየተው ይሄዳል። እሰባውት ቨልነራብል የመሆንን ኤክስፒሪየንስ መለማመድ ማለት ነው። በቃ ገባ? ኢትስ ኦኬ ቱ ቢ አንዳንዴ ለማልቀስ፣ ኢትስ ኦኬ አንዳንዴ ዊክ መሆን፣ ኢትስ ኦኬ አንዳንዴ ብለህ ማመን መቻል እኮ ነው። ሁሌም ባይሆን አንዳንዴ የራስ ሰዎች ፊት የምታምናቸው ሰዎች ፊት ኢትስ ኦኬ ቀስ በቀስ ግን ነው የሚለው አይደል? ወንድ ልጅ እንደዚህ ቀስ በቀስ ነው ትረስት ያመነ ምናምን የሚመጣው። ሶ ይሄም አንዱ ነው። ሶ ባጭሩ እነዚህ ነገሮች በሂደት ከአቮይደንት አታችመንት ሊያወጡ ይችላሉ። ኢፍ ዩ ሃቭ አ ኩዌስችን ኮሜንት ዳውን ቢሎ ከስራ አድርጉልን።
በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቴንክ ዩ